ኢራን አስቸኳይ ማስጠንቀቂያ መልእክት በወራሪዋ እስራኤል በተያዘው አካባቢ ላሉ ፍልስጤም ወንድሞች መልእክት አስተላለፈች። በተቻለ መጠን ከኒውክሌር ማመንጫዎች፣ ከኃይል ማመንጫዎች፣ ከጨረር ምርምር ማዕከላትና ከራዲዮ አክቲቭ ቁስ ከያዙ አካባቢዎች እንዲርቁ እናሳስባለን። ሰላም ለእናንተ ይሁን፣ አላህ ከክፉ ነገር ሁሉ ይጠብቃችሁ ብላለች። በዚህ ሰዓት እስራኤሏ ሃይፋ በአሁኑ ሰዓት በኢራን ሚሳኤል ለስለስ ያለ ሻወር እየወሰደች ትገኛለች። ምስሉ ላይ እንደምትመለከቱት በርካታ ሚሳኤሎች ያለምንም ከልካይ የሀገሪቱን ክፍል መጥተዋል። ይህ ሃይፋ ነው። ሞት እንጠብቃለን ኢንሻአላህ። ጋዛዎች ያሳለፉት መከራና ስቃይ ሞት ይህ ነው ብሎ የሚቆጠር አይደለም። ከዚህም በላይ ለእስራኤል ኢንሻአላህ ውድመትን እንጠብቃለን። እስራኤሏ ቴልአቪቭ ቀስ በቀስ መልኳ ከአሁኗ ጋዛ ጋር ለማመሳሰል እየተንደረደረች ይመስላል። አላህዬ ከጋዛ የባሽ ያድርግሽ አላሁማ አሚን። 11 ሜትር የሚረዝሙት ከድምጽ የሚፈጥኑት የኢራን ሚሳኤሎች በተለያዩ ከተሞች የሚገኙ ኢላማቸውን ያላንዳች ከልካይ እየመቱ ነው። በ10 አይረንዶም እና በ164 ቢሊዮን ዶላር የሚያወጣውን የምትጠቀመው እስራኤል ፎቆቿን ኢራን በላከቻቸው ትላልቅ ቦምቦች እየፈራረሱ ነው። በጣም የሚገርመው ይህ ሁሉ ከሆነ በኋላ የእስራኤል ሚዲያዎች ይወጡና 3 ሰዎች ብቻ እንደሞቱባቸው ይናገራሉ። ብዙ ጊዜ እንዳውም የሚሞትባቸው አንድ ሰው ነው። እቺ ትንሿ ወታደሮች በእጅ የሚይዟት ኤፍ1 ቦምብ እንኳን ስትፈነዳ 5-6 ሰዎችን ነው የምትጎዳው። እስራኤል ውስጥ ደግሞ ያጋጠሙትን መሰናክሎች ሁሉ አልፎ 2000 ኪሎ ሜትር ከኢራን የመጣ 20 ኩንታል ክብደትና የበርሜል ስፋት ያለው ስልክ እንጨት የሚያክል ግዙፍ ሚሳኤል መሃል ከተማ ላይ ወድቆ ግዙፍ ህንጻን ውልቁልቁን አውጥቶ የሚገድለው ግን አንድ ሰው ነው። ግፋ ቢል 3 ሰው ነው። አረ እንዴት ነው ወገን? አንድ አይደለም ይህንን የሚያክል የሚፈነዳ ነገር የያዘ ሚሳኤል ይቅርና ይህን ያህል የሚመዝን ጥጥ ቢወድቅ እንኳን ከዛ በላይ ጉዳት ያደርሳል። አይ እስራኤል እያለቁ አላለቅንም ይላሉ። አላሁመ ዚድ ያ ረብ። እኮ ጀግና እህቶች አሉን። ያንዳንዱ ሰው ጀግንነት ወደር አልባ ነው። አጂብ ያሰኛል፣ ያስገርማል። አልহামዱሊላህ ረብል ዓለሚን። እቺ በምስሉ ላይ የምታዋት እህታችን በኢራን ቴሌቪዥን ላይ ሊቭ ላይ እየተናገረችበት ባለበት ሰዓት ላይ ነበር የተቀመጠችበት ህንጻ በእስራኤል አየር ጥቃት የተመታው። ንግግሯን አቋርጣ ከህንጻው ወጣ ከተወሰኑ ደቂቃዎች በኋላ በሌላ ቦታ ንግግሯን ቀጥላለች። ምንም አልመሰላትም። ምንም እንዳልተፈጠረ ጠንከር ብላ ዜናዋ ማቅረቧን ቀጥላለች። ድንጋጤ የለ፣ ልብ ድካም የለ፣ ደግፉኝ የለ፣ ሐኪም ቤት ውሰዱኝ የለ። ያንዳንድ ሰው ልብ እኮ በጣም ይገርማል። እኛ ግን ልባችን የት ነው? ያ ረቢ አላህ ነስሩን ቅርብ አድርግላቸው። ያ ረቢ አላህ የጋዛን ህፃናቶች፣ ያ ረቢ አላህ የፍልስጤምን ህፃናቶች አይተሃል አይደለ እንዳለቀሱ ግን ሰምተው ይሆን? አላህ ነስሩን ቅርብ ያርግላቸው። አላህ ሆይ ነስሩን ቅርብ አድርግላቸው። እኛ ሙስሊሞች ጦርነት አንፈልግ